ምዕራፍ 7 ከ1 ጀምሮ እስከ 8 ያለውን ክፍል ብቻ ነው ዛሬ የምናጠናው። እንደዚህ ይላል ምዕራፍ 7 ከ1 ጀምሮ እስከ 8። ከዚህም በኋላ አራት መላእክት በአራቱም የምድር ማዕዘኖች ቆመው አየው። እነርሱም ነፋስ በምድር ወይንም በባህር ወይንም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶች ያዙ። ከዚያም የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲመጣ አየው። እርሱም ምድርንና ባህርን ለመጉዳት ስልጣን የተሰጣቸውን አራቱን መላእክት በታላቅ ድምፅ እንዲህ አላቸው፣ በአምላካችን አገልጋዮች ግንባር ላይ ማህተም እስክናደርግባቸው ድረስ ምድርን ወይንም ባህርን ወይንም ዛፎችን አትጉዱ። የታተሙትንም ቁጥር ሰማው። እነርሱም ከእስራኤል ነገዶች ሁሉ 144,000 ነበሩ። ከይሁዳ ነገድ 12,000፣ ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድ 12,000 መናሉ ይላል ታተሙ ይላል። ምዕራፍ 7 ቁጥር 1 ጋር እንግዲህ ሲጀምር ምን ይላል? ከዚህ በኋላ ብሎ ይጀምራል። እንግዲህ በዋናነት ዛሬ የምንመለከተው ሐሳብ ምንድነው? 144 ሺዎቹ በሚል ነው። 144 ሺዎቹ እነማን ናቸው? ቅድም እዚህ ጋር እንዳነበብኩላችሁ በቁጥር ያስቀመጣቸው ሰዎች አሉ። ቁጥራቸው 144 ሺህ ነው እና እነዚያ ሰዎች ማን ናቸው የሚለው ነው የምንመለከተው። ኦኬ። ከዚህ በኋላ አራት መላእክት በአራቱ የምድር ማዕዘኖች ቆመው አየው አለ ዮሐንስ። እነርሱም ነፋስ በምድር ወይንም በባህር ወይንም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶች ያዙ ይላል። የመጀመሪያው ዮሐንስ እንዳየ የሚነግረን ምንድነው? በአራቱም አቅጣጫ ማለትም በሰሜን፣ በምስራቅ፣ በምዕራብና በደቡብ አቅጣጫ የሚነፍሱ ነፋሳት አሉና እነዚህ ነፋሳት እንዳይነፍሱ በምን ተይዘዋል አለ? በመላእክቶች ተይዘዋል አለና አሁን የመጀመሪያ እንድንመልስ የሚያስፈልገው ጥያቄ ምንድነው? የመጀመሪያው ጥያቄ እነዚህ ነፋሳት ምንድናቸው? እነዚህ ነፋሳት እንግዲህ ነፋስ ብሎ ይበል እንጂ መጽሐፍ ቅዱስ ግን ነፋሳቱ የሚያሳዩት ወይንም የሚያመለክቱት በዚያኛው ዘመን ወይንም በፍጻሜ ዘመን ላይ የሚመጣውን የእግዚአብሔርን ቁጣ ወይም ደግሞ ፍርድ ነው። ምክንያቱም መጽሐፍ ቅዱሶቻችን ላይ በኤርሚያስ ምዕራፍ 4 ቁጥር 11 ላይ እና በትንቢተ ኤርሚያስ ምዕራፍ 4 ቁጥር 11 ላይ እና በኤርሚያስ ምዕራፍ 49 ቁጥር 36 ላይ መጽሐፍ ቅዱስ ንፋስን በአንድ ነገር ይመስለዋል። ንፋስን በአንድ ነገር ይመስለዋል። ይሄውም በጥፋትና በመዓት ይመስለዋል። በጥፋትና በመዓት ይመስላል። ከዛ ምን ይላል? እነዚህ ነፋሳት እነዚያ መላእክቶች በአራቱም አቅጣጫ ምን ብለውታል ይላል? ይዘውታል ወይንም ገድበውታል ይላል። ከዛ ወደ ቁጥር 2 ጋር ስንመጣ የሚነግረን ነገር ምንድነው? ከዚያም የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲመጣ አየው። እርሱ ምድርንና ባህርን ለመጉዳት ስልጣን የተሰጣቸውን አራቱን መላእክት በታላቅ ድምፅ እንዲህ አላቸው፣ በአምላካችን አገልጋዮች ግንባር ማህተም እስከምናደርግባቸው ድረስ ምድርን ወይንም ባህርን ወይንም ዛፎችን አትጉዱ አለ። ይህ መልአክ ከምስራቅ የመጣው መልአክ ለነዛ ለአራቱ መላእክቶች ምን አላቸው? በአምላካችን አገልጋዮች ግንባር ላይ ምን እስክናረግ ምልክት፣ ያን ምልክት እነግራቸዋለሁ ምን እንደሆነ። ምልክቱን እስክናረግ ድረስ ምን አትበሉ አለ? ያንን ንፋስ አትልቀቁት ወይንም ደግሞ ያንን መዓት ምን በሉት? ያዙት አላቸው። አሁን 2 እና 3ን ስንመለከት የሚነግረን አንደኛው ነገር ምንድነው? ይሄ ነፋስ የተያዘው ወይንም ደግሞ ይሄ መዓት የተያዘው ለተወሰነ ጊዜ ነው። ለተወሰነ ጊዜ ነው። ያ የተወሰነው ጊዜ ምንድነው? የትኛው ጊዜ ነው ብለን ስንል እዚሁ ክፍል ላይ ግልጽ የሚያደርግልን ነገር አለ። ይሄው ምንድነው? በአምላካችን አገልጋዮች ግንባር ላይ ምን እስኪደረግ? ምልክት እስኪደረግ። ልክ በእነሱ ግንባር ላይ ምልክቱ ከሆነ በኋላ ያ ነፋስ ምን ማድረግ ይችላል? መለቀቅ ይችላል አለ። ይችላል። ያኔ ተለቁታላችሁ። ኦኬ። ለዚህ አሁንም ቀስ እያለን
አሁን እነዚያ ንፋሶች ጥፋት ወይንም መከራ ከሆኑ አሁን አንድ በአንድ እያለን ስለ እያንዳንዱ ነጥብ ለመመልከት እንሞክር። ኦኬ። ስለዚህ አሁን እነዚህ ንፋሳት ጥፋትን ወይንም መከራን የሚያሳዩ ከሆነ ስለ የትኛው መከራ ነው የሚነግረን ወይንም ስለ የትኛው ጥፋት ነው እያወራ ያለው? ምክንያቱም ባለፈውም ሳምንት ያየነው ነገር ምንድነው? ከአንደኛው ማህተም ጀምሮ እስከ ስድስተኛው ማህተም ድረስ ምን አለ ብለናል? ጥፋቶችና ፍርዶች አሉ ብለን ነበረ። ያኔ ጋር ናችሁ? ኦኬ። ታዲያ እዚህ ጋር አሁን የሚነግረን ሌላ የሚያስተዋውቀን ጥፋትና ፍርድ ምንድን ነው? በእነዚያ አራት መላእክቶች የተያዘው አራቱ የጥፋት ተልእኮች ምንድናቸው ወይንም እነዚያ ፍርዶች ምንድናቸው ብለን ካለን አንድ ነገር እንድንገነዘብ እፈልጋለሁ። ይሄው ምንድነው? ምዕራፍ 6 ጋር ያየናቸው የማህተም ፍርዶች ብቻ አይደሉም በዘመን ፍጻሜ በምድር ላይ የሚለቀቁት። ይልቁንም ምዕራፍ 7 ጋር ደግሞ ምዕራፍ 8 ጋር ደግሞ ስንመጣ ሌላ የጽዋ ፍርድ እና የመለከት ፍርድ የሚባል ሌላ ደግሞ ፍርድ ይጠብቃታል እችን ምድር በዚያ ዘመን ላይ ማለት ነው። ሌላ ፍርድ ይጠብቃል። ስለዚህ ይሄ አራቱ ነፋሳት ማለት ከዚህ በኋላ ሊመጣ ያለው ምንድነው? ጥፋትና ፍርድ ነው። ከምን በኋላ? ከቱ የማህተም ፍርዶች በኋላ። እንግዲህ አሁን ስለ የትኛው ስለምን ጥፋት ስለምን ፍርድ ነው የምታወራው ካላችሁ ባጭሩ አሁን እያወራን ያለ ነው ምንድነው? እንግዲህ ያው ከባለፈው ሳምንታት ጀምሮ ስትከታተሉ የነበራችሁ ሰዎች ካላችሁ በደንብ ታስተውሉታላችሁ። የማወራው ነገር ምንድነው? ከቤተ ክርስቲያን ንጥቀት በኋላ ባለው ዘመን ስለሚሆነውና ስለሚፈጸመው ነገር ነው። ግልጽ ነው። ከቤተ ክርስቲያን ንጥቀት በኋላ ስለሚመጡ መከራዎች ነው። ስለዚህ እነዚያን ፍርዶች ወይም ደግሞ እነዚያን ጥፋቶች በእነዚያ መላእክቶች እንዲያዙ አደረገ። ኦኬ። ያ ጥፋት ወይም ደግሞ ይሄ ነፋስ ገና የሚመጣውን ጥፋት የሚያሳይ ከሆነ አሁን ሌላው ጥያቄ ምንድነው? እነዚህ 144,000 ሰዎች ምንድናቸው? 144,000 ሰዎች ምንድናቸው ብለን ስንል ብዙ ጊዜ ያው በተለያየ አጋጣሚ በጣም ብዙ ሰዎችን ጠይቄያለሁ። መጽሐፍ ቅዱስ ራእይ ምዕራፍ 7 ላይ የምናገኛቸው 144,000 ሰዎች እነማን ናቸው ብዬ በጣም ብዙ ክርስቲያኖች ጠይቃለሁና እውነቱን ለመናገር ብዙዎቻችን ይሄን ነገር አናውቀውም። ምንድናቸው 144,000 የሚለው አለማወቅ ብቻ ሳይሆን እውነቱን ለመናገር እኔ እንኳን ይሄን መጽሐፍ እያጠናው ባለውበት ሰዓት ላይ ነው እነማን እንደሆነ የተረዳሁት። እነዚህ 144,000 ሰዎች ምን ይላል? እነዚህ 144,000 ሰዎች በግንባራቸው ላይ ማህተም ተደርገው እስቲያ ዘመን ላይ የሚነሱ ሰዎች ናቸው። እነማን ናቸው ብለን ስንል የምናገኘው መልስ ምንድነው? ይሄው ክፍል እንደሚነግረን በዚያ ዘመን ላይ የሚነሱ አይሁዳውያን ናቸው። ከኔ ጋር ናቸው? አይሁዳውያን ናቸው። እንዴት ነው የሚነሱት? ወይም ደግሞ ምንድነው እንዲነሱ የሚያደርጋቸው ብለን ካልን ወደ በኋላ የምናየው ነገር ይሆናል። እነዚህ አይሁዳውያን በዚያ ዘመን ላይ ይነሳሉ። ከመነሳትም ባለፈ ምንድነው መጽሐፍ ቅዱስ በተለያየ ስፍራ እንደሚነግረን በዘመኑ ላለው ትውልድ ወይም ደግሞ የዓለም ሕዝብ ወንጌልን ያሰራጫሉ ወይም ደግሞ የወንጌልን እውነት ይናገራሉ። እና አሁን አንደኛው ምልከታ ምንድነው? ከቤተ ክርስቲያን ንጥቀት በኋላ እንግዲህ ቤተ ክርስቲያን ስትነጠቅ አብሮ ማን ይሄዳል? መንፈስ ቅዱስ ይሄዳል አይደለ? ታዲያ መንፈስ ቅዱስ የሚሄድ ከሆነ ክፈትልኝ መስፍኔ። መንፈስ ቅዱስ ከቤተ ክርስቲያን ጋር አብሮ የሚሄድ ከሆነ በልዩ ሁኔታ እዚያ ዘመን ላይ ያሉ እነዚህ አይሁዳውያን ተቀብተው የሚነሱበት ሁኔታ ምንድን ነው? እንግዲህ በደንብ አስተውሉ። ይሄን ነገር እየነገረን ያለው መጽሐፍ ቅዱሳችን ነው። 144,000ዎቹ ቢለን እዚያ ዘመን ላይ የሚነሱ አይሁዳውያን ወንጌል ሰባኪዎች ናቸው። አይሁዳውያን ኦኬ። ማህተም ይታተምባቸዋል። ምናቸው ላይ? ግንባራቸው ላይ። ይሄ ማህተም በሂብሩ ወይንም ደግሞ በዕብራይስጥ ታው የሚል ቃል አለ። ታዊል ቃል ነው። ብዙ መጽሐፍ አያስፈልግም የሂብሩ ቃል ስለሆነ ያው የቴዎሎጂ ክላስ ስላልሆነ ይሄ እንትን በሉት። ታው የሚለው ቃል በሂብሩ ብታዩት ያለው ቅርጽ ምንድነው? የመስቀል ወይንም በእኛ በአማርኛ የተ ቅርጽ ያለው ፊደል ነው። ስለዚህ አሁን ተናውን እዚህ ጋር ባሳያችሁ ወዲያውኑ ወደ አእምሯችሁ የመጣው ነገር ምንድነው? መስቀል ነው አይደለ?
ስለዚህ እዚህ ክፍል ላይ የሚነግረን ነገር ምንድነው? እዚያ ዘመን ላይ በእነዚያ ሰዎች ግንባር ላይ ምን ይታተማል አለ? ይሄ ምልክት ይታተማል አለ። ኦኬ። እና እነዚያን ሰዎች ምን ይላቸዋል? የአምላካችን አገልጋዮች ይላቸዋል። አሁን እንዴት እነዚህን አይሁዳውያን በዚያ ዘመን ላይ ወንጌል ሰባኪ ሆነው ሊነሱ ቻሉ የሚለውን ነገር አንድ በአንድ ለማየት እንሞክር። በዚህ ሐሳብ ነው ዛሬ የምንጠቀልለውና የመጨረሻ አንድ መደምደሚያ ሐሳብ አለ። እሱን አይተን እንጨርሳለን። እንግዲህ እነዚህ ሰዎች እንዴት በዚያ ዘመን ላይ ወንጌል ሰባኪዎች ሆኑ ብለን ለሚለው ጥያቄ መነሻ ጥቅሳችን የሚሆነው በሮሜ ምዕራፍ 9 ላይ ያለ ክፍል ነው። እናንተ ዝም ብላችሁ ጻፉትና እኔ አብራራላችኋለሁ። ሮሜ ምዕራፍ 9 ላይ እና 9 10 እና 11 ላይ ሐዋርያው ጳውሎስ የሚነግረን አንድ ነገር አለ። ይሄው ምንድነው? እነዚህ አይሁዳውያን ወይም ደግሞ እስራኤላውያን ማለት ከጥንት ዘመን ጀምሮ በተለየ ሁኔታ ያ የተቀረው የዓለም ሕዝብ ያላገኘው መንፈሳዊ ቤኔፊት ወይም መንፈሳዊ ጥቅም ያገኙ ሰዎች ናቸው ይላል። እንደውም ሮሜ 9 10 እና 11ን ሲጀምር ጳውሎስ ምንድነው የሚለው? ምን አለ እንደው እኔ ከሕይወት መዝገብ ተሰርዤ ወገኖቼ በዳኑልኝ ብሎ ይጀምራል ሮሜ 9 ላይ። ለምን ቢባል አለ እስራኤላውያን ወይንም አይሁዳውያን ማለት በምድር ላይ ከሚኖሩ ሰዎች ሁሉ ይልቅ በእግዚአብሔር ዘንድ ፌቨርድ የሆኑ ሰዎች ናቸው አለ። ይሄን ታውቃላችሁ? አይሁዳውያን እግዚአብሔር የተቀረው ዓለም በጠቅላላ ኢትዮጵያን ጨምሮ ማለት ነው ድንጋይ እና ዛፍ እና መልክ በነበረበት ጊዜ ብቸኛው ከያህዌ ጋር ህብረት የነበረው እስራኤል ብቻ ነው። ታውቃላችሁ? ያው እኛ ሀገር ላይ አንዳንድ ጊዜ በድርቅና የሚባሉ ነገሮች አሉ። በድርቅና ይሄው ምንድነው? አይሁዳውያን ራሱ ከእግዚአብሔር ጋር ህብረቱን ማለት ህግን ሳይቀበሉ እኛ ኢትዮጵያውያን ጻድቅ ነበርን የሚባል አይነት አስተሳሰብ አለ። ይሄ ቶታሊ አይሁዳውያን ከእግዚአብሔር ጋር በህጉ አማካኝነት ቃል ኪዳንን ሲመሰረቱ እኛ ኢትዮጵያውያን የት ነበርን አትሉ? አይታወቅም። በቃ ወይ የሆነ ጨለማ ውስጥ ወይ የሆነ ድንጋይ ያመለከ የመጀመሪያው ህዝብ ይህ ነው። መጽሐፍ ቅዱስም ሲነግረን ምን ይላል? እስራኤል ሆይ ምስጉን ነህ ይላል። ዘዳግም ምዕራፍ 33 ላይ እስራኤል ሆይ ምስጉን ነህ። ለምን? በእግዚአብሔር የዳነ ህዝብ እንዳንተ ማንም የለም ይለዋል። ክብር ለእግዚአብሔር ይሁን። ተስፋ ቃል የነሱ ነበረ፣ አባቶች የነሱ ነው። ኢቭን ክርስቶስ እንኳን የመጣው የዘር ሐረጉ የተገኘው ከማን ነው? ከአይሁዳውያን ነው አለ ጳውሎስ ሲነግረን። ከዛ ነው አለ እና ይህ ብቻ አይደለም አለ። ቤተ መቅደስ የነሱ ነው አለ። ህጉ የነሱ ነው አለ። ህጉ የነሱ ነው። እግዚአብሔር በምድር ላይ ከሚኖሩ ሰዎች ሁሉ ይልቅ በተለየ ሁኔታ አብሮነቱን ያደረገው ከእስራኤላውያን ጋር ነው። መጽሐፍ ቅዱስ የሚለው የእስራኤል አምላክ ነው። ከኔ ጋር ናችሁ? አንድም ቦታ ላይ የአፍሪካ አምላክ ኢትዮጵያ የሚለውን ስም ቢጠቀም ግን የኢትዮጵያ አምላክ አይደለም። እኛ ነን ቅኔዎቻችን ላይ የእስራኤል አምላክ ብለን ከዘመርን በኋላ ለወጥ ስናደርገው የኢትዮጵያ አምላክ ምንለው። መጽሐፍ ቅዱስ የኢትዮጵያ እንደዛ ግን ማለት አሁን እግዚአብሔር የኛ አምላክ አይደለም እያልኳቸው ያለሁት። መጽሐፍ ቅዱስ በዋናነት እውቅና ሰጥቶ የሚናገረው የእስራኤል አምላክ እንደሆነ ነው። ክብር ለእግዚአብሔር ይሁን። በጣም ፕሪቪሌጅ የሆነ ህዝብ ነበር እስራኤላውያን። ማንም ያልተሰጠው እድል የተሰጠው ህዝብ ነበር። ነገር ግን ጳውሎስ በዛው በሮሜ ምዕራፍ 9 ላይ ሲናገር ምን ይላል? እስራኤላውያን በእግዚአብሔር ዘንድ ይህን ያህል የተወደዱ ህዝቦች ሆነው ሳለ የቀረበላቸውን ግን መንፈሳዊ እድል ሳይጠቀሙት ቀርተው ገፍተውታል ብሎ ደግሞ ይለናል። ታውቃላችሁ እንደዛ እንደሆነ እግዚአብሔር በምድር ላይ ከሚኖሩ ህዝቦች ሁሉ ይልቅ የታደለ ያደረገው ህዝብ ያንን ህዝብ ሆኖ ሳለ እነሱ ግን የቀረበላቸውን ይህንን ትልቅ እድል እንዴት ካላችሁ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1:11 ላይ ምን ይነግረናል? ወደ ገዛ ወገኖቹ ምን አለ ይላል? መጣ። የገዛ ወገኖቹ ግን ምን አላረጉትም? አልተቀበሉትም ይለናል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም አለ። ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የቀረበላትን እድል እንደሚገባ ያልተጠቀመች ሀገር ነበረች።
ከዚህም ባለፈ ኢየሱስ ምድር ላይ በነበረበት ጊዜ ካስተዋላችሁ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ የሚናገረው አንድ ነገር አለ። እንደው በቃ ለምሳሌ አንድ ቀን እንደዚህ አለ፣ ይሄንን ህዝብ እንደው በምን ልመስለው አለ ኢየሱስ። ምክንያቱም አለ ይሄንን ህዝብ በዚህ መስለዋል፣ በገራ ቦታ ላይ ሆነው ይሄንን ቃል በሚናገሩ ሰዎች መስለዋል። ዋሽንት ነፋንላችሁ አልጨፈራችሁም፣ ሙሾ አወረድን አላለቀሳችሁም አለ። ምን ማለት ነው? እዚያ ዘመን ላይ ዋሽንት ሲነፋ ሰዎች ሪስፖንድ ያደርጋሉ። ምን እያሉ? ወይ ኦሆሆ ወይ አሃሃ እያሉ። ግልጽ ነው። ለምሳሌ አሁን እኛ ሀገር ላይ የሆነ ምንድነው ሰርግ ሲካሄድ የሆነ አስጨፋሪ መጣና ምን ይላል? ሃይሎጋ ሲል ህዝቡ ምን ይላል? ዝም ነው እንደሚለው መቼም እናንተ አመደሱልኝም። ግን ምን አለ? ሪስፖንድ ይበቃል። ልክ እሱን ነው ክርስቶስ እዚህ ቦታ ላይ የሚናገረው። ብዙ ነገር ሆነላችሁ ይላል፣ ነገር ግን ለመለኮት በቂ የሆነ ምላሽ የላችሁም ይላቸዋል። በደምብ እየሰማችሁኝ ነው? ኢየሱስን የሚያክል የአብ ልጅ ማዕከላቸው መጥቶ ተመላልሶ ነገር ግን እንደሆነላቸው ምላሽን መስጠት ያልቻሉ ህዝቦች ነበሩ፣ እስራኤላውያን። እዛ እንደውም የሆነ ቀን ላይ ጌታን እንደዚህ ያሉት፣ እንዳምን እስቲ ምልክትን አሳየን ሲሉት፣ አመንዝራና ጠማማ ትውልድ ምልክትን ይሻል፣ ነገር ግን እኔ አንድ ነገር እናገራለሁ አለ። ለነብዩ ለዮናስ ከተሰጠው ምልክት በቀር ለዚህ ህዝብ አይሰጠውም ማለት። ይኸውም ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ በምድር ሆድ ውስጥ 3 ቀንና 3 ሌሊት ይቆያል አለ። ይህንን ቢነግራቸው ሰዎች አልገባቸውም። ከዛ ቀጠለላቸው፣ በፍርድ ዕለት የነነዌ ህዝብ ተነስቶ በዚህ ህዝብ ላይ ይፈርድበታል አለ። በማ ህዝብ ላይ? በአይሁድ ህዝብ ላይ። ለምን? የነነዌ ህዝብ ማለት በአንድ ቀን የዮናስ ስብከት ነው ንስሐ የገባው። ዮናስ አንድ ቀን መጣና ነነዌ ንስሐ ማትገባ ከሆነ በአንድ ቀን ትገለበጣለች ሲል ህዝቡ እንዳለ ከንጉሱ ጀምሮ እስከ ተራው ግለሰብ ድረስ በንስሐ ወደቁ ይላል። ከዛ እንደዚህ አለ፣ ከዮናስ የሚበልጥ መካከላችሁ አለ አለ። ምን ማለት ነው? ከዮናስ የሚበልጠው መካከላችሁ ሆኖ እናንተ የነነዌ ሰዎች ለዮናስ ስብከት የሰጡትን አይነት ምላሽ አልሰጣችሁም የሚላቸው። ተመልከቱ፣ እያወራ ያለው ስለ እስራኤል ምን ያህል ልባቸው ደንዳና እንደነበረ ነው። እንግዲህ እነዚህ ክፍሎች እየነገሩ ነው ያሉት። ባይዘው በእግዚአብሔር ዘንድ በጣም ትልቁና አስጸያፊው ነገር የልብ ደንዳንነት ነው። ከዛ እንደዚህ አለ፣ በፍርድ ቀን ላይ አለ፣ በፍርድ ቀን ላይ የሳባ ንግስት አለ በዚህ ህዝብ ላይ ተነስታ ምን ትልበታለች አለ? ትፈርድበታለች። ምክንያቱም የሰለሞንን ዝና መስማት ከሩቅ አገር መጣ ነበር ይላል። ከኔ ጋር ናቸው። ከሩቅ አገር መጣ ነበር። ማ? ንግስተ ሳባ። ንግስተ ሳባ ማናት? ኢትዮጵያውያንም ያው የኛ ነች እንላታለን። ሳውዲ አረቢያዎችም የኛ ነች ይሏታል። ኬንያዎችም የኛ ነች ይሏታል። የማን እንደሆነች የሚያውቀው ኬንያው ተነስታ ትፈርድባቸዋለች አለ። ለምን? እሷ ከሩቅ አገር ስለ ሰለሞን ሰምታን የመጣችሁት፣ እናንተ ግን ቢገባችሁ ማዕከላችሁ ያለው ከሰለሞን የሚበልጠው ነው። ሃሌሉያ። እነዚያ ሰዎች የበለጠ ነገር ሆኖላቸው እንኳን ሊገባቸውና ሊረዱት አልቻሉም። ይገርማቸዋል። እንደውም የሆነ ቀን ላይ ማቴዎስ ወንጌል ምዕራፍ 13 ላይ ስትመለከቱ ኢየሩሳሌም ሆይ ኢየሩሳሌም ሆይ ብሎ ጌታ ኢየሱስ እንደዚህ ይላል፣ ንስር ጫጩቶቿን እንደምትሰበስብ ስንት ጊዜ ልሰበስብሽ መጣሁ፣ ነገር ግን ፈቃደኛ አልሆንሽም ይላል። እንግዲህ ይሄ የሚያሳየን ምንድን ነው? በምድር ላይ ከሚኖሩ ህዝቦች ሁሉ ይልቅ the most privileged የሆነች ኔሽን ትሆን እንጂ የቀረበላትን ግን መንፈሳዊ እድል ረግጣ በማለፍም የመጀመሪያዋ ኔሽን ነበረች። ታዲያ ከዚህ የተነሳ ምን ሆነባት አትሉኝም? መጽሐፍ ቅዱስ የቀረበላትን መንፈሳዊ እድል ካለመጠቀሟ የተነሳ የሆነባትን ነገር ይነግረናል። ይሄው ምንድነው? ለምሳሌ በሉቃስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም በሄደ ጊዜ ህዝቡ የዘንባባ ዝንጣፊ እያደረገ ሆሳዕና ብሎ ሲቀበለው፣ እሱ ግን ኢየሩሳሌምን አይቶ አለቀሰላት ይላል። ከዛ ምንድነው ያለው? ኢየሩሳሌም ኢየሩሳሌም ሆይ ምን ነው ሰላምሽ የሆነውን አሁን አውቀሽው ቢሆን ኖሮ፣ ነገር ግን አሁን ከዓይኖችሽ ተሰውሯል ይላል። ከዛስ እንደዚህ አለ፣ ጠላቶችሽ አንቺን ከበው አንቺንና በውስጥሽ ያሉትን ሁሉ ካፈር የሚደባልቁበት ዘመን ይመጣል። ለምን? የመጎብኛሽን ጊዜ አላወቅሽምና።
ብታቀው ኖሮ እስራኤል ኢየሱስ ክርስቶስ ማዕከላዊ የተመላለሰበት ያ 3 ዓመት ተኩል ማለት የመለኮት ጉብኝት ጊዜ ነበር። አያችሁ፣ ያን የመሰለ የመለኮት ጉብኝት ማዕከሏ ሆኖ ልታቀውና ልትረዳው አልቻለችም። ከዛ እንደውም የሆነ ቀን ላይ ጌታ ኢየሱስ ክርስቶስ ሉቃስ 23 እና 21 ስታነቡ የምታገኙት ታሪክ ነው። ምን የሆነ ይላል? ኢየሱስን የሮማ ወታደሮች እያንገላቱ እየደበደቡ ሲወስዱት በኢየሩሳሌም ያሉ አንዳንድ ሴቶች ያለቅሱለት ጀመረ። ሲያለቅሱለት ምንድን ያላቸው ኢየሱስ? እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ። ለምን? ያላጠቡ ጡቶችና ያልወለዱ ማህፀኖች መሃኖች ምስጉን የተባረኩ ናቸው የሚባልበት ዘመን ይመጣል ከፊት ለፊታቸው አላቸው። ከባድ ዘመን አለ። ምክንያቱም አሁን ለአሕዛብ አሳልፈው ሰጥተውኛል፣ አልተቀበሉኝም። ውጤቱን ከጥቂት ዓመት በኋላ የምታዩት ይሆናል ብሎ እየነገራቸው ነው ያለው። ከኔ ጋር ናቸው። ታዲያ ይህ ነገር ሆነ ወይንስ አልሆነም ካልን ሆኗል። በደንብ ነው ሆነው። እንዴት ሆነ ካልን መጽሐፍ ቅዱስ ያው በ66ቱ መጽሐፍ ላይ አያስቀምጥልንም ይሄንን ታሪክ። ግን በ70 ዓመተ ምህረት ላይ እስራኤል የምትባለዋ ኔሽን ፈርሳለች። ይሄን ነገር በእርግጥ አናገኘው መጽሐፉ ባይብል ላይ የምናገኘው ፕሮፌሲውን ትንቢቱን ነው። ግልጽ ነው፣ ትንቢቱን ነው የምናገኘው። ግን ኦፊሻሊ ግን ምን ሆናለች? በ70 ዓመተ ምህረት ፈርሳለች። ለሮማውያን አንገዛም ብለው ሲያምፁ ሮማውያን ጠቅላላ እስራኤል የምትባለው ሀገር እንዳትኖር አድርገው ነው ያጠፏት። የዛሬ 1900 ከምናምን ዓመት በፊት ማለት ነው። ግን ያ ነገር ከመሆኑ ግን በፊት ኢየሱስ ክርስቶስ ተደጋጋሚ ጊዜ ይህ ነገር እንደሚሆን አስቀድሞ እየተናገረና እያስጠነቀቃቸው ነበረ። ታዲያ ወንድሞችና እህቶች የሚያሳዝነው ነገር ምንድነው? መድኃኒታቸው ማለት የብሉይ ኪዳኑን ዋነኛ ተስፋ የሆነውን ትልቁ ተስፋቸውን ኢየሱስን ካለመቀበላቸው የተነሳ ይህ ሁሉ መዓት ይሁንባቸው ይምጣባቸው እንጂ ይገርማቸዋል። አሁንም ድረስ ወደ መካከለኛው ምስራቅ ብትሄዱ፣ ዛሬ ትኬት ቆርጣችሁ ወደ እስራኤል ሰምታችሁኛል ብትሄዱ፣ ያው ብዙዎቻችን የምናስበው ምንድነው? እስራኤል አሁን በጣም የብዙ ሃይማኖተኛ ሀገሮች ህዝብ ሀገር ብለን ያለ የምናስበው። ግን ይገርማቸዋል አሁንም ድረስ ስለ ክርስቶስ ኢየሱስ ብትጠይቋቸው የሚነግሯቸው ነገር ይሄንን ነው። ኢየሱስ ክርስቶስ ማለት የዛሬ 2000 ዓመት የነበረ አንድ ተጽዕኖ ፈጣሪ አድርገው ነው። ለምን? ታሪክ ስለ ክርስቶስ የነገራቸው ነገር ይህ ነው። እነዚህ ሰዎች እና ሄዳችሁ ብትሰብኳቸው እናውቀዋለን ሳትለን ነው የምናውቀው ይለዋል። ለነሱ ኢየሱስ ማለት የዛሬ 2000 ዓመት የነበረ የተወሰኑ ሰዎችን ያስከተለና ከዛ በኋላ ሮማውያን የገደሉት። ይህ ብቻ አይደለም፣ ከገደሉት በኋላ ደቀ መዛሙርቱ ከሞት ተነስቷል ለማስባል ሬሳውን የሰረቁት ሰው ነው ብለው ነው የደበደቡት። ያንን ወዴና ያንን ነገር እንዴት አመጡት ካላችሁ ትዝ ካላችሁ ኢየሱስ ክርስቶስ ሞቶ በነበረ ጊዜ የካህናት አለቆች ከሙታን ይነሳል እንደሚባል ስለሰሙ ምን አረጉ ይላል? መቃብሩን አስጠበቁት። ከዛሳ እንደተባለው ኢየሱስ ተነሳ አይደለ? ከተነሳ በኋላ ግን ያው ጠባቂዎቹ መጥተው ለካህናት አለቆች ሲነግሯቸው ምንድነው ያሉት? በሉ እንግዲህ ተነስቷል ብላችሁ እንዳትናገሩ። ለምን? የተናገረው ነገር እንደተፈጸመ እውን እንደሆነ ይታወቅና ከቀድሞ ይልቅ በጣም ብዙ ህዝብ ይከተለዋል። ስለዚህ ምን ታደርጋላችሁ መሰላችሁ? ሌሊት ተኝተን ሳለ ሰዎች ደቀ መዛሙርቱ መጥተው ሰረቁበት ብላችሁ ተናገሩ፣ እኛ እንከፍላቸዋለን ብለው ይሄንን መረጃ በገንዘብ ኃይል አፍነው ያዙት። እስካሁን ድረስ እዛ ሄዳችሁ ብትመለከቱ ታሪክ ስለ ክርስቶስ የሚነግራቸው ነገር እንደዚህ ነው። የተሰረቀ ሬሳ አድርገው ነው። ግን ኢየሱስ ተሰርቆ ሳይሆን ከሙታን ተነስቶ ነው። ሃሌሉያ! እና አሁንም ድረስ ነው ብላችሁ በጣም በሚያሳዝን ሁኔታ እኔ እንደው ሄጄ ባላየውም ግን ቀድሞ አገለግል የዛሬ 8-9 ዓመት በፊት አገለግል የነበረበት ቸርች መጋቢ እዛ ሄዶ ነበረ እና ያለውን ነገር መጥቶ ሲተርክልን በጣም ይገርመኝ ነበረ እና በጣም እያዘነ ነው። በቃ እንጸልይላቸው እንሸከማቸው እነዚህ አይሁዳውያን እስራኤላውያን እንደው ጀጃና አንፍረድባቸው። ምክንያቱም ማለት በጣም በሚያሳዝን ሁኔታ አሁንም ድረስ መሲሁ ገና ይመጣል እያሉ የሚጠብቁ ህዝቦች ናቸው።
እንደውም እኔ ሄድኩበት ጊዜ ማለት የሆነ በዓላቸው ይከበር ነበረ። ከዛ ልክ ያ በዓል አይ ቲንክ አንድ ዩም ኪፖር የሚባለው በዓላቸው ነው መሰለኝ። ወታደር አይቀር ወንዱ፣ ሴቱ፣ ሕፃን፣ አዋቂ ጠቅላላ ወጥቶ ከተማ ላይ ተያይዞ ነው መሲሐችን አትመጣም ወይ ሚሉት። እሱ እኮ ከመጣ 2000 ዓመት ሆኖታል። አትመጣም ወይ መሲሐችን ይላሉ። ከዛ ይሄንኑ ደግሞ አይነት ጥሪ፣ ይሄንኑ አይነት ደግሞ ጩኸት፣ ይሄ አንድ ቤተ መቅደስ አላቸው ሁላችንም እናውቀውና ያው ልክ እስራኤል ኢየሩሳሌም ሲታይ ጎልደን ዶም የሚባለው አወቃችሁት? ወርቃማ ጣራ ያለው እዛኛው መስጊድ ማለት ከታች የነሱ እንትን አለ መጸለያ ቦታ አለ እና እዛ ያስጎበኙን። እዛ ገብተን ስንመለከት አለ እያለቀሱ ነው መሲሁን የሚጠብቁት። ይሄው አንተ መጥተህ ስላልገላገልከን ነው በላያችን ላይ ልክ እንደዚህ የተሰራብን እና መሲሐችን። አያሳዝኑም? እንግዲህ ሮሜ 9 ላይ ጳውሎስ ስለዚህ ነው ስለ ወገኖቼ ስለ ወዳጆቼ ያለ እኔ ከህይወት መስመር እኔ ከህይወት ልጥፋና እነሱ ይዳኑ ያለው። ያ ሁሉ መልካም ነገር ከመለኮት ዘንድ እንደ ዝናብ የፈሰሰባት እስራኤል የቀረበላት መልካም ነገር ካለመቀበሏ የተነሳ እዚያው ሮሜ ምዕራፍ 10 ላይ ጳውሎስ እንደዚህ በድንዛዜ ውስጥ ነው ያለችው ይላል። እስራኤል ድንዛዜ ታውቃላችሁ? ድንዛዜ አይደል? መደንዘዝ፣ እውነትን ያለ ማወቅ ድንዛዜ ውስጥ፣ እውነትን ያለ ማወቅ ድንዛዜ። እንግዲህ ያው መነሻ ጥያቄያችን 144 ሺዎቹ ማን ናቸው ነው አይደለ? ወደዛ ነው እንግዲህ ያመጣኋቸው ያለሁት። እንግዲህ አሁን ያለው ሁኔታ ይሄንን የሚያመለክተን ይሄንን የሚያሳየን ቢሆንም እንደሚታወቀው ከተወሰነ ጊዜ በኋላ የሚሆን ነገር አለ። ይሄው ምንድነው? ኢየሱስ ይመጣል። ከኔ ጋር ናችሁ? ኢየሱስ ይመጣል። ከዛ ንጥቀት ይከናወናል። እንነጠቃለን። ከተነጠቅን በኋላ በደንብ ስሙኛውን ስቴፑን በደንብ ተከታተሉት። ከተነጠቅን በኋላ ምንድነው የሚሆነው ካላችሁ ሐሳዊው መሲህ ወይም ደግሞ ሐሰተኛው ክርስቶስ ዓለምን ለ7 ዓመት ይገዛል ወይንም ዓለምን ለ7 ዓመት ይቆጣጠራል። ዓለምን ለ7 ዓመት እንደሚገዛ በምንድነው ያወቀው ካላችሁኝ አንዳንድ የብሉይ ኪዳን መጽሐፍቶች ይህንን እውነት በተመለከተ የሚነግሩን ነገር አለ። ለምሳሌ ዳንኤል ምዕራፍ 9 ቁጥር 27 ላይ የምናገኘው አንድ ቃል አለ። ባነብላችሁ ደስ ይለኛል። ዳንኤል ምዕራፍ 9 ቁጥር 27 ላይ ምን ይላል? አለቃው ከብዙዎች ጋር ለአንድ ሱባኤ ቃል ኪዳኑን ያጸናል። ለስንቱ ሱባኤ? ሱባኤ ማለት 7 ማለት ነው። እሺ ለአንድ ሱባኤ ብሎ ሲናገር 7 ዓመት ለማለት ፈልጎ ነው። እዚህ ጋር አለቃው ብሎ የሚናገረው ስለማን ነው ካላችሁን ስለ ሐሰተኛው ክርስቶስ ነው። አለቃው ለአንድ ሱባኤ ወይንም ለ7 ዓመት ምን ያደርጋል ይላል? ኪዳኑን ያጸናል። እና ይሄ የሚሆነው መቼ ነው? ከቤተ ክርስቲያን ንጥቀት በኋላ። ቤተ ክርስቲያን ከተነጠቀች በኋላ ሐሰተኛው ክርስቶስ ይመጣና ዓለምን ለ7 ዓመት ምን ያደርጋታል? ይገዛታል። ለ7 ዓመት ሲገዛት ምንድነው የሚሆነው ካላችሁ የመጀመሪያው 3 ዓመት ተኩል የሰላም እና የእረፍት ነው የሚሆነው። የሰላምና የእረፍት ነው የመጀመሪያው 3 ዓመት ተኩል። ልክ በ7 ዓመቱ አጋማሽ ላይ ግን እውነተኛ መልኩ ይገለጣል። አሁን የመጀመሪያው 3 ዓመት ተኩል የሰላም እንደሚሆን በምንድነው የምናውቀው? መጽሐፍ ቅዱስ በዮሐንስ ራእይ እዛው ራእይ መጽሐፍ ምዕራፍ 13 ቁጥር 3 ጋር ምን ይላል? ቁጥር 3 ላይ ሰዎች ለዘንዶ ቁጥር 3 ከአውሬው ራሶች አንዱ ለሞት የሚያደርስ ቁስል ያለበት ይመስል ነበር። ነገር ግን ለሞት የሚያደርሰው ቁስሉ ዳነ። ዓለም ሁሉ በስመ አብ ዓለም ሁሉ ይሏል በመደነቅ አውሬውን ምን አረገው? ተከተለው። ሰዎችም ለዘንዶ ሰገዱለት ይላል። አሁን እዚህ ጋር አውሬ ብሎ የሚለው ማንን ነው? በሐሰተኛው ክርስቶስ ውስጥ የሚሰራውን መንፈስ ነው። ተወደደም ተጠላም በ7 ዓመቱ አጋማሽ የመጀመሪያ 3 ዓመት ተኩል የዓለምን ሕዝብ የሚያስገርምበት ነው። እንደውም ይሄ ክፍል ያው ብዙ ጥቅሶች አሉ። ትልልቅ ተአምራትን እያደረገ ነው። ሰዎች ሁሉ ምን አይነት ኃይል ነው ብለው
ፎሎ የሚያደርጉት። ለዛ ነው ቁጥሩ ቀላል የማይባል ህዝብ የአውሬው ምልክት ለመቀበል ፈቃደኛ የሚሆነው። ልክ የመጀመሪያው 3 ዓመት ተኩል ግን እንዳለቀ ምንድነው የሚሆነው ካለን እውነተኛ ማንነቱ ይገለጣል። ሲገለጥ የመጀመሪያ የሚያደርገው ነገር ምንድነው? ባይዘው እቺ ነገር ልንገራችሁ። በሰላሙ ጊዜ ከአብዛኛው የዓለም ሀገራት ጋር ኪዳን ይገባል። ቅድም ዳንኤል 9 ላይ እንዳነበብኩላችሁ ኪዳን ይገባል። ይሄ ኪዳን ምንድነው? አሁን እኛ ዘመን ላይ የሰላም ውል ስምምነት እንደሚባለው ማለት ነው አይደለ? ብዙዎች ከሱ ጋር ይፈራረማሉ። ኦኬ። ከዚህም ባለፈ በጣም ይገርማችሁ እስራኤላውያን ከሱ ጋር ኪዳን ይገቡና ከኪዳንነትም ባለፈ ይሄንን ግለሰብ ምን ብለው ቢቀበሉ ጥሩ ነው? ስንጠብቀው የነበረ መሲህ ለምን መሰላችሁ? ለአመታት እንግዲህ እስራኤል ከ1948 እንደ ኔሽን ከተቋቋመችበት በ70 ዓመተ ምህረት ፈርሳ በ1948 ላይ እንደገና ተቋቋመች። ከ1800 ዓመት በኋላ እንደ ሀገር ከተቋቋመችበት ጊዜ ጀምሮ እስካሁን ድረስ የማያጣት የመካከለኛው ምስራቅ ጦርነት ረገብ የሚለው በሱ ዘመን ላይ ነው። ልክ ሰላምን ሲያስገኝላቸው የምንጠብቀው መሲህ አሉ። ከዛስ ይሄው በቃ መሲያችን እሱ ነው አሉ። የመጀመሪያ 3 ዓመት መሲያችን እሱ ነው ብለው ፎሎ የሚያደርጉ እሱ የሚከተሉበት ጊዜ ነው። ከዚያ ግን በ3 ዓመቱ አጋማሽ ላይ ምን መሰላችሁ የሚሆነው? መጽሐፍ ቅዱስ በሁለተኛ ተሰሎንቄ ምዕራፍ 2 ላይ ማቴዎስ 24 ላይ እና ዳንኤል 12 ላይ ነግረናል። ይሄው ምንድነው? እስራኤላውያን በገነቡት ቤተ መቅደስ ላይ ከኔ ጋር ናችሁ? በዚያ ዘመን ላይ የሚገነባ ቤተ መቅደስ አለ። በእርግጣው መጽሐፍ ቅዱስ ቤተ መቅደሱን ይገነቡታል ብሎ አልነገረንም። ግን እነዚህ ግን የጠቀስኩላችሁ ጥቅሶች ማለት ቤተ መቅደሱ ላይ የሚያስቀምጠው የጥፋት ርኩሰት ስላለ አሁን እስራኤላውያን የሚገነቡት አንድ ቤተ መቅደስ እንዳለ በዚህ ማወቅ እንችላለን። የመጀመሪያ የሚያደርገው ምንድነው? ቤተ መቅደሱ ላይ ይመጣና ከዚህ በኋላ መመለከው እኔ ነኝ ይላል። አሎ መመለከው እኔ ነኝ። ይህ ብቻ አይደለም፣ የረከሰን መስዋዕት ያቀርባል መቅደሱ ላይ። ይህን ክፍል በተመለከተ ማቴዎስ ወንጌል ምዕራፍ 24 ላይ ጌታ ሲናገር እንደዚህ አለ፣ እንግዲህ በነብዩ በዳንኤል መጽሐፍ እንደተጻፈ የጥፋት ርኩሰት በተቀደሰው ስፍራ ቆሞ ባያችሁ ጊዜ አንባቢው ያስተውላል። ለምን? አስቀድሞ ተናግሯል። እዚያ ቦታ ላይ የማይገባን መስዋዕት ያቀርባል። እንደገናም ተሰሎንቄ ምዕራፍ 2 ላይ ጳውሎስ ሲናገር ምን አለ? በተቀደሰው ስፍራ ላይ ሆኖ ርኩሰትን እንደሚያደርግ። ኦኬ። ልክ የመጀመሪያው 3 ዓመት አጋማሽ ላይ ይሄን ነገር ሲያደርግ ምን ይሆናል አትሉኝም? የመጀመሪያ ለዘመናት ከተኙበት የሚነሱት እስራኤላውያን ናቸው። ለምን ካላችሁ የማይገባን መስዋዕት እዛ ጋር ሲያቀርብ ይቃወሙታል። ከመቃወም ባለፈ እውነት ይበራላቸዋል። ይሄ እውነት ምንድነው? ለካስ እውነተኛው መሲህ እሱ አይደለም። ይልቁንም እውነተኛው መሲህ ለካስ የዛሬ 2000 ዓመት የገፋ ነው ኢየሱስ ነው። ያኔ እስራኤል ለ2000 ዓመታት ከነበረችበት ድንዛዜ ትነቃለች። ጳውሎስ በሮሜ ምዕራፍ 11 ላይ የእስራኤል ድንዛዜ የእስራኤል መነሳት ብሎ የሚነግረን እሱን ነው። እና የጥፋትን ርኩሰት ሲያቀርብ ይነቃሉ። ከመንቃትም ባለፈ ምን ያደርጋሉ? ይቃወሙታል። ሲቃወሙት እንዲሁ ጥቅሱን ብትይዙት በዳንኤል 11:32 ላይ የሚነግረን ነገር አለ። ብዙዎችን ምን ያደርጋቸዋል? ፐርስኩዌት ያደርጋቸዋል። ያኔ የተፈጠረው ነገር ለብዙ እስራኤላውያን መንቃት ስለሚሆን ከነዛ እስራኤላውያን መካከል ለተቀረው ዓለም ወንጌልን ለመንገር የሚነሱ 144,000 እስራኤላውያን ይኖራሉ። እነዛ 144,000 እስራኤላውያን ለተቀረው ዓለም ኢየሱስን ለማወጅ የሚነሱ 144,000 እስራኤላውያን እነማን ናቸው ካላችሁ ቅድም ያነበብኩላችሁ በራእይ ምዕራፍ 7 ቁጥር 5 ጋር ያሉ ሰዎች ናቸው። ስለዚህ አሁን ገባችሁ ያለ 144,000ዎቹ እንዴት እንደመጡ? ሃሌሉያ። እና እነዚህን ሰዎች ነው እንግዲህ ምን የሚለው ግንባራቸው ላይ ማህተም ይደረግባቸዋል አለ። ክብር ለእግዚአብሔር ይሁን። ግንባራቸው ላይ ማህተም ይደረግባቸዋል። እነሱ ግንባር ላይ ማህተም ተደርጎ እስከሚደረግን ድረስ ስለነዚያ ሰዎች ሲባል
ጥፋቶች ይያዛሉ አለ። በአራቱም አቅጣጫ ያሉ የእግዚአብሔር ፍርዶች ምን ያደርጋሉ? ይያዛሉ አለ። እና ያንን ዘመን በተመለከተ ለምሳሌ በዘካርያስ ምዕራፍ 12 ቁጥር 10 ላይ ሲናገር እንደዚህ ያላል፣ በእስራኤል ቤት ላይ የልመናና የሞገስን መንፈስ አፈሳለሁ አለ። ያኔ ላይ ነው አይኖቻቸው ይከፈታሉ። እውነተኛው ኢየሱስ ለካ እዚህ ላይ ያለው ኢየሱስ ነው ይላሉ። ክብር ለእግዚአብሔር ይሁን። አይገርማችሁም? እግዚአብሔር በራሱ መንገድ እንዴት መጥቶ የልባቸውን ጨለማ እንደገፈፈው የልባቸውን ጨለማ እንደገፈፈው ይነጋሉ፣ ይባንናሉ። ለካስ ስተን ነበር። ለካስ የዛሬ 2000 ዓመት ተራ ተጽዕኖ ፈጣሪ ነው ብለን ያልነው ኢየሱስ እሱ መሲሐችን ነበር። አይኖቻቸውን ይከፍተዋል እግዚአብሔር። አይኖቻቸው ይበራላቸዋል። ከዛሳ በዚያና በቃም ይላሉ። ይልቁንም እንደነገርኳችሁ 144,000 የሚያክሉ እስራኤላውያን ልክ እንደነሱ ላሉ አይሁዳውያን ኢየሱስን መናገር ይጀምራሉ። ኢየሱስን መስበክ ይጀምራሉ። ይህ ብቻ ደግሞ ሳይሆን በዓለም ላይ ላለ ሁሉ ወንጌልን መስበክ ይጀምራሉ። ታዲያ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ጌታ ኢየሱስ ክርስቶስ ስለ ዘመን ፍጻሜ ሲናገር ምንድን ነው ያለው? ዘመኑ የመጨረሻውን ፍጻሜና የመጨረሻውን ድምዳሜ ከማግኘቱ በፊት ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በማ በእነዚህ ሰዎች። እኔ አሁን በዚህ ሁሉ ውስጥ ምን ይገርማል፣ ምን ይደንቃል ካላችሁኝ፣ አቤት የእግዚአብሔር ምሕረቱ፣ ቸርነቱ፣ ጥበብና እውቀቱ፣ ማስተዋሉ ለዘመናት በከባድ ጨለማ ውስጥ የነበሩ ህዝቦችን በራሱ መንገድና በራሱ ጥበብ ጨለማውን ገፎ እንደገና ወንጌል ሰባኪዎች አድርጎ አስነሳቸው። ልንገራችሁ ወገኖቼ፣ እስቲ አሜን በሉኝ። እግዚአብሔር በህይወታችን የሁለተኛ ዕድል አምላክ ነው። ጥሎ የማይጥል አምላክ ነው። እግዚአብሔር የማይጥል አምላክ እንደሆነ ይኸው አሁን ባነበብነው የእስራኤል ታሪክ በደንብ ተምረናል። ያን ሁሉ ዘመን እርሱን ባለመቀበል ልቡን ያሳዘኑ እስራኤላውያንን ሁለተኛ ዕድል ሰጥቶ ከጨለማ ወደ ብርሃን ከማምጣትም ባለፈ ለብዙ ሰዎች የመዳን ምክንያት አደረጋቸው ይላል። እንደው እነዚህ ጥቅሶች በደንብ ቤታችሁ ገብታችሁ ብታነቧቸው ደስ ይለኛል። ማቴዎስ 24:14፣ ሮሜ 11 ቁጥር 12፣ ዳንኤል 11 ቁጥር 32 ላይ ዳንኤል 11 ቁጥር 32 ላይ አውሬው ይገርማቸዋል ስለተነቃበት ስለተባነነበት በጣም ከፍተኛ የሆነ መከራ በእነሱ ላይ ያመጣባቸዋል። ይሄን እንግዲህ ቢነግረን የዳንኤል መጽሐፍ ነው። ያሳድዳቸዋል አለ። እንደውም አለ ከነሱ መካከል ብዙዎቹ ይወድቃሉ አለ። እሱም ያሸነፈ ይመስለዋል አለ። እሱም ያሸነፈ ይመስለዋል። ግን ምንድነው እግዚአብሔር አስቀድሞ በእነሱ በኩል አልፎ ሊሰራ የፈለገው ነገር አስቀድሞ በመለኮት ዓለም የታቀደ ነገር ስለሆነ ፈጽሞ ሊያሸንፋቸው አይችልም። ክብር ለእግዚአብሔር ይሁን። ብዙዎችን ያስተምራሉ ይላል 11 ላይ ዳንኤል 11 ላይ ብዙዎችን ያስተምራሉ፣ ብዙዎችን ወደ እውነት ያመጣሉ። ታዲያ እኔና እናንተ ዛሬ ከዚህ ሐሳብና ከዚህ እውነት የምንረዳው ነገር ምንድነው ካላችሁ፣ እንደው አንዷን ነገር ብቻ ነግሬ ሰዓቴም ስላለቀ አንዷን ነገር ብቻ ነግሬያችሁ ነው የምንጨርሰው። እነዚህ ሰዎች ግንባር ላይ ምን አለ ብያቸዋለሁ? ምልክት አለ አይደለ? ያ ምልክት የምን ምልክት ነው? ታው የሚባል የመስቀል ምልክት ነው። እዚያ ዘመን ላይ በዓለም ላይ ሁለት አይነት ህዝቦች አሉ፣ ሁለት አይነት ምልክት የተቀበሉ። የመጀመሪያው 144 ሺዎቹ ናቸው የመስቀል ምልክት ወይንም ደግሞ ታው የሚባለው ምልክት የተቀበሉ። ሌላኛው ደግሞ ሁላችንም እናውቀው የአውሬው ምልክት የተቀበሉ ደግሞ አሉ አይደለ? ስንት ነው ቁጥሩ? ያው ገና ከዚህ በኋላ የምናያቸው ነገር 666 አይደለ? አሁን ምንድነው ሁለቱ ልዩነት ካላችሁ፣ አንደኛው የአውሬው አንደኛው የእግዚአብሔር ብቻ አይደለም። ሁለቱም የራሱ የሆነ መለያ ያለው። የመጀመሪያው የአውሬው ምልክት የተቀበሉ ሰዎች ከአውሬው መከራ ይድኑና ከእግዚአብሔርና ከበጉ ግን ቁጣ አይተርፉም። የመለኮትን ምልክት ደግሞ የተቀበሉት ሰዎች ከአውሬው መከራ ይደርስባቸውና ከመለኮት ቁጣ ደግሞ ይከለላሉ። አሁን ምርጫው የዓለም እዚያ ዘመን ላይ ያለው የዓለም ህዝብ ነው። ምርጫው ግን ይሄዳሉ፣ ያገለግላሉ። ክብር ለእግዚአብሔር ይሁን።
እና ይሄንን ታሪክ እንግዲህ ያው ከዚህ በኋላ ስለ 144 ሺዎቹ ስታነቡ ሆነ ስትሰሙ እንዴት መጡ የሚለውን ነገር ግራ እንደማይገባችሁ ተስፋ አደርጋለሁ። ከዚህ በኋላ ታዲያ ምንድነው መደምደሚያው ካላችሁ ይሄው ጨርሻለሁ ሐሳቤን። ምንድነው መደምደሚያው ካላችሁ ይሄንኑ ነገር እንግዲህ ጳውሎስ ለሮሜ ሰዎች በነገረበት በሮሜ ምዕራፍ 11 ላይ ምን ብሎ ነው ሐሳቡን የዘጋው? አቤት የእግዚአብሔር ጥበብና ዕውቀቱ ብሎ ነው። እስቲ እንዲበሉ ከኔ ጋር እግዚአብሔር ሆይ በሉ ዕውቀት ግሩም ነው። ጳውሎስ ተገርሞ ነው የዘጋው። ከዚህ በኋላ ምንም ተስፋ አይኖራቸውም የተባሉ እስራኤላውያን እግዚአብሔር እንደገና የሁለተኛ እድል ሰጥቶ በእውነት ነው የምላችሁ አምላካችን አስደናቂ አምላክ ነው። እስቲ አሜን በሉ። ጳውሎስ የእናንተ የአሕዛቦች እኮ መዳን አለ የነዚያ የእስራኤላውያን እኮ የወንጌልን እውነት አለመቀበላቸው እኮ ነው ለእናንተ ድነት ያስገኘላችሁ። ወደ እናንተ እኮ ሽፍት ያደረገው ወንጌሉ እነሱ አልቀበልም ስላሉ እኮ ይላቸዋል። ታዲያ አለመቀበላቸው ለእናንተ ወይም ውድቀታቸው ለእናንተ ወንጌልን ወይንም ደግሞ ሕይወትን ካስገኘላችሁ መነሳታቸውማ ምን ሊሆን ነው ይላል ጳውሎስ። እና ተገርሞ ጳውሎስ ምን ይላል? የእግዚአብሔር ጥበቡና ዕውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱ ፈለግ የለውም። የጌታን ልብ ያወቀ ማን ነው? አማካሪው የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ሁሉም ከእርሱ በእርሱ ለእርሱ ነው ያለው። ይሄንን ደብዳቤ እየጻፈ ያለው ጳውሎስ ምን ይገርምሃል ካልከው፣ አቤት ምሕረቱ፣ አቤት ዕውቀትና ችሎታው። ወድማችናቶቴ እኔና እናንተ ዛሬ እዚህ ጋር በአንድ ዜማ በሁለት ቁጥር እንደምንዘምርለት ብቻ አይደለም የእግዚአብሔር ምሕረት ዕውቀትና ጥበብ ችሎታው ለዘመናት ተዘግቶ የነበረውን የእስራኤልን ታሪክ ነው እንደገና ከፍቶ ለድል ያበቃቸው። ይሄንን ነው እንግዲህ ዛሬ ከዛሬው የራእይ ጥናታችን የምንማረው ነገር ይሄ ነው። እግዚአብሔር የሁለተኛ እድል አምላክ፣ እግዚአብሔር ምሕረቱ ምን ያህል ኃያል እንደሆነ ቸር ነውና ምሕረቱ ለዘላለም ነውና ብለው የቀድሞ አባቶቻችን ዘመሩ አይደለም? ይገርመኛል ብዙ ጊዜ ቸር ነውና ምሕረቱ ለዘላለም ነውና ብለው የዘመሩት እኮ ታውቃላችሁ ከጠላቶቻቸው ስላዳናቸው ነው። እኔና እናንተ እኮ ዛሬ የዳነው ከስጋ ጠላት አይደለም፣ የዘላለም ሞት ከሚባለው ውድቀት፣ ጨለማ ከሆነ ከኃጢአት፣ ከዘላለም ጥፋት እኮ ነው የዳነው። ቸር ነውና ምሕረቱ ለዘላለም ነውና ብለን ስንናገር ለእነዚያ ሰዎች ከሆነው ይልቅ ለእኔና ለእናንተ የሆነው ነገር ይበልጣል። ሃሌሉያ! የእግዚአብሔር ዕውቀት ታላቅ ነው። ተማመኑበት፣ በእውነት ልባችሁን ጣሉበት። ይህ እንዴት ይሆናል ብላችሁ አታስቡ። ለእግዚአብሔር ከባድ የሆነ ቋጠሮ የለም፣ ለመፍታት የሚያስቸግር ምንም ነገር የለም። ይሄው አይተነዋል። እግዚአብሔር የትኛውም ምሁር፣ የትኛውም አዋቂ፣ የትኛውም ጀግና ሊፈታ የማይችለውን የታሪክን ቋጠሮ ፈቶ አይተነዋል። እግዚአብሔር አምላክ የተባረከ ይሁን። እስቲ እንዲህ በሉ፣ እግዚአብሔር ይችላል በሉ። የዛሬው መልእክት የመደምደሚያ ነው። እግዚአብሔር ይችላል በሉ። ይህንን ነገር ስናውቅና ስንረዳ ለብዙ ነገሮቻችን መልስ ይሆናል። አይመረመርም ጥበቡ፣ ዕውቀት፣ ችሎታው፣ ማስተዋሉ። ባካችሁ እግዚአብሔር እንዴት የሚባል አምላክ አይደለም። ይሄው እያየን ያለ ነው። የወደቀውን ያነሳል፣ የሳተውን ይመልሳል፣ የዛለውን ያበረታል። ኢየሱስ ጌታ ነው። እንደው በጌታ ፍቅር ደርሻለሁ። ዝም ብዬ በልብ ያለውን ነገር ነው እየነገርኳቸው ያለሁት። እኔ ብዙ ጊዜ መጽሐፍ ቅዱስን ሳነብ ማለት ነው የእስራኤላውያንን ታሪክ አይደለም እንደው በእግዚአብሔር ቦታ ሆኜ እኮ አይደለም አንባቢ ሆኜ እንኳን ታሪካቸው ያደክመኛል። ስንት ቀን ነው እግዚአብሔር በቃ መልካም ሲያደርግላቸው ሲበድሉት ምን አይነት ሕዝብ ነው የምለው። አቤት እግዚአብሔር ይችልበታል እኮ ጥምም ያለውን ወደ ትክክለኛ መስመር ማስገባት። ስሙ የተባረከ ይሁን። እዚህ የዛሬው መልእክታችን መደምደሚያ ይሄ ነው። የእግዚአብሔር ዕውቀቱና ችሎታው ጥበቡ እጅግ የላቀ ነው። ክብር ለስሙ ይሁን። እግዚአብሔር ምሕረቱ ለዘላለም ነውና የበላይ አይደል ወይ የመጨረሻው ይላል አንድ መዝሙር። ማንም አይጠይቀው ይግባኝ የሌለው እግዚአብሔር የወደደውን ነገር በእኛ ላይ ማድረግ በልጁ በክርስቶስ ኢየሱስ በኩል ግን ይህንን የመሰለ ዕውቀትና ጥበብ ገልጦ መልሶ እንደገና በቤቱ አቆመን። ሃሌሉያ! እጆቻችሁን አንሱ፣ ልባርካችሁና እንጨርሳለን።